የቲክቶክ ንግስት ሰላም ነሽ? አለሁልህ እግዚአብሔር ይመስገን። እስቲ አንድ እህታችን ወሊሶ አካባቢ የምትኖር ጫማ በመጥረግ የምትተዳደርና አሁን ደግሞ እዚሁ ቲክቶክ ላይ አንድ ሁለት ሰው ሰጥቷቸው ጫማ ራሷም ጭምር እየሰራች ትንሽዬ ቦክስ ነገር ውስጥ ብዙ ነገር መስራት የቻለች እህት አለችና ሮሚ ከዚህ በላይ ብትታገዝ ገና ደረጃ ትደርሳለች የሚል መረጃ ነው የደረሰኝና ላይፍ ላይ መታታሳይ ጃኒ እያለቀሰች ነበር። እቺ ልጅ ደግሞ አንቺ በእናትሽ ረፊስቲ እንደምነካሽ እቺ ልጅ ሲነግ አልተገረሽም እንዴ? ምንድነው ድርቅ ድርቅ የሚልሽ ረፊ ስትባይ እንዴ? አልወድም አልኩሽ አይደል እንዴ? ምንድነው እንደዚህ ቅንዝር ቅንዝር የሚያደርግሽ? አልተገረሽም? ጃኒን የሚያስለቅሷት ሞተው ይለቀስላቸው። እውነት እንዳለ እግዚአብሔርም ሞተው ይለቀስላቸው። ምን አርጊ እንደሚሏት በተለይ ይቺ ከይሲ ጂጂክያ የምትባል ደንቆሮ ምን አርጊ እንደምትላት አይገባኝም። እውነት ለመናገር በጣም የምታከብራት ልጆቼ ናቸው ብላ በጣም የሚያከብሯት ምናምን ናቸውና አንዳንድ ጊዜ ሰው የሚያከብረውንና የሚነቅፈውን እኛም ብትሰድበን ሁሌ ነው አንስቼ ጂጂክያን የምሰድባት ግሮሰርዬ ውድድ እና በጣም አክባሪ ሆናት ጃኒ በምን እንደጠመደቻት አይነው። ልጇ ኢትዮጵያ የመጣች ጊዜ የእስራኤል አምላክ እቦልክሻለሁ መከበር ካልፈለግሽ አንቺ በረመዳን ምድር አትልከፊኝ። አንቺ ጾመኛ አይደለሽ እንዴ? ነው ፔሬድ ላይ ነሽ? ምን ጉድ ናት ይቺ ያላስወራ የምትለኝ? በማርያም ደግሞ ትለኛለች እንዴ ፔሬድ ላይ ነሽ እንዴ ድርቅ ድርቅ የምትይው? ካልጠፋ ነገር በቀደም ኮፍዬን አስጣለችኝ። እና ጃኒ እውነት ለመናገር አካውንቷን የሁለተኛውንም አካውንት አዘጉባት ነው በአንድ አስደረጉባት ሲባል ሰምቼ በጣም የገረመኝና ምን አርጊ እንደሚሏ ባይገባኝም ማን እንደሆነ እያሳገደ ያለው ባይገባኝም ልጅቷ ምን ታርጋቸው? ልጅቷ አንድም ፎሎ ያለው ቲክቶክ ይዛ ብትመጣ 9,000 ሰው ትናንት እያያት ነበር ላይፍ ላይ። ስለዚህ የሚወዳት ሰው አያቋርጥም። ከዚህ በፊት ካስታወሳችሁ ሀቢባን በአመት ውስጥ ወይ ዘንድሮ ግላብስ እንትን ማን ነው እንትን እስከ ማድረግ እኛ ራሱ ሙድ ስንይዝባት ማስክ እስከ ማድረግ ደርሳ ቢቸግራት ማለት ነው። 8ኛ ቲክቶኳ ነው አሁን የረጋላት። እንግዲህ ቲክቶክ ራሱ ይሁን ሀቢባን ስራይ ብሎ እንጃ ፎሎዋን የሚያስነሳ ማን እንደሆነ እግዚአብሔር አምላክ ይወቀው። እኔ ማን እንደሆነ የሚያስነሳ አላውቅም። እኔ ከክፋት ጋር ተባብሬም አላውቅም። እውነት ለመናገር ማን እንደሆነ ይሄ እንደዚህ አይነት ስራዎች የሚሰሩት እነ ሊያ ምናምን ሊሆኑ ይችላሉ። ሊያ የምትባል ደግሞ እያለቀሰች ነበረ ሞታ ይለቀስላትና ምን አባቷ ሆና ደግሞ እሷ የምታለቅሰው ምን ሆነች? ሊያሳስሩኝ ነው ብላ ነው አይደል? አፏን ቂጣ በቀደደው አፏ ትቀደድና ከዛ ታለቅሳለች። ጃኒ ላይ የተነሳችው ቅዱስ ገብርኤል በክንፉን ከልሎ እንደያዛት ቅዱስ ገብርኤል የስራችሁን ይስጣችሁ። ምን ታርጋችሁ? የገብርኤል ልጅ ናት፣ ምንም ነገር አትሆንም። አዶናይ ደግሞ ከጎኗ ነው። የኔ ስለት ሰምሯል። አዶናይ ከጎኗ ነው። አትጥሏትም። ምን አርጊ እንደምትሏት ባይገባንም ምን አርጊ ነው ቆይ የምትሏት? ምን አርጊ እንደምትሏት ባይገባንም ልጅቷን ታስለቅሷት አላችሁ። ቪዲዮ አለን። ደግ አደረገች። ሙሟን ያያችሁት? የስንቱን ሙሙ ስናየዋን ነበር እንዴ ሃይላንድ ከነነፍሱ ውስጥ ሲከቱ ታይቷል እኮ ሰዋት። በቃ አደረገች። እንደሱም ካላችሁ ደግ አደረገች።
ባሏ ቦይፍሬንዷ ከነ ምናምኗ ከጎኗ ነኝ አትጥሏትም አላችሁ። እሰይ ቅዱስ ሚካኤል እንደው መድኃኒዓለም እንደ ኦሙሙ ሴቶች እኮ ደግሞ ወንዶች እኮ ብትሆን አቆጭም ሴቶች ሴት ለመጣል መተባበር። አንድ ጥያቄ አለኝ አስገብኝ። ሂድና ሰማይ ቤት ጠይቅ። እኔ ቤት ፍርድ ቤት መሰለ እንደ ሂድና ፍርድ ቤትና አቢባ ጋር እነ ጆከር ሲከፍቱ ሄደ ፍርድ ላይ ፍርድ ጠይቅ። እኔ ጋር መተ ጥያቄ የምጠይቀኝ አዶን አንደርስታንድ ምን ልጠይቀኝ ነው? እዮዳም ቦርጫም ደግሞ ማነው ጉቺ እኔ አልነበርኩም። የጉቺ እኔ ቅዳሜና እሑድ አይመቸኝም። ጉቺ የምትጫወት የነበረው ጊዜ ዘሃላበሻ ሳራ ዘሃላበሻ ሰጠቻት ብለው ሳራን ሲሰድቧት ነበር አሉ። ፎዋት እኔ ገንዘብ ካለኝ 10 አንበሳ ባወርድ ለማንም ማን አባቱ ነው እኔን የሚናገረኝ? ዘሃላበሻ አትናገረኝም ብላችሁ የተከበረ ትልቅ ሰው የምትረዳ ሰውን አይዟችሁ የምትል ሴት እንዴት ነው የሚሰሩት እዚህ ቲክቶክ ላይ? አንተ እንዳልሰድብህ የሚኒሊክን ፕሮፋይል ነው ያረከው። ሚኒሊክን የሚያህል የጀግና ፕሮፋይል አድርገ እንደ ጅል አንድ ጥያቄ አለኝ አስገብኝ። አባቴ ገባበት የሚካኤል አፈር ላስገባ። ምን አድርጊ ብለህ እንደምትለፈልፍ ባይገባኝም ማለት ነው። ስንት አንበሳ ነው ያወረደችው እንደዚህ የደነገጡት? ሳርጊ 17 ነው። ስንት አንበሳ አውርዳ ነው እንደዚህ የደነገጡት? አሸነፈችው ጉቺ። ይሁት እንግዲህ የተምታታበት 17 ይላል ሰው 9 ይላል 2 ይላል። በቃ 17 ነው ያወረደችው። ወይ ጉድ! ለምን አትግባቡን? ኮመንታተሮች ያላችሁም የሌላችሁም 17 15 17 ስለበዛ 17 ነው መሰለኝ። ጉቺ የበተነቻቸውን አንበሳ ሰብስባ ያዘቻቸው በሉኛ። ካሁን በኋላ የሰበሰበችውን አንበሳ አርፋ ይዛ ትቀመጥ። ሰው የዘራውን ነው የሚያጭደው። የዘራችሁን ያጨደችው እሳ ያገኘች ማሚ አበደ። ወይኔ እኔ ያመለጠኝ ባየው ነበረ። መረጃውን ሄደ ሰማይ ቤት ውሰድና ክተተው አልኩ። መረጃውን ሄደ ሰማይ ቤት ፍርድ ቤት ሄደ አቅርቦ። እኔ ጋር መረጃ አልቀበልም። ያንተ መረጃ አጥበጠጣው ሳፋ ላይ ዘፍዝፈ 3 ቀን አሳድረውና በጥብጠ ጠጣው። ያንተ መረጃ እኔ ቤት ያንተ መረጃ ልቀበልህ አልችልም። በጥብጠ ጠጣው። ምን አባ መረጃ ነው የምታቀብለኝ? እኔ መረጃ ልታቀብለኝ አልመጣሁም። የሮምዬ ጭንቅላት ሄዶ ቲንክ ኦፍ ቲንክ ይላል ማሚ። መረጃው ምን ሚዲያ ላይ እንዳለ ስንትና ስንት መረጃ አለ። ያንተ ምን 17 አንበሳ ብለህ ልታብራራ? ወንድነ ሱሪ ታጥቀ ገብተህ አሁን ምን ልታወራ ነው? ከሴት ጋር ላጭን እያዝረከረክ አፈር በልተህ በሞትክ። ማሜ ተራደደ ተሸንፎ። በነበርኩ ኖሮት አልተቆረጠም ጌሙ። ታዲያ ቡጣ ለምን አላክሽልኝም ጌሙን እንዳየው? ሶልዬ አልቀዳችሁትም?
አለ። ኦኬ ሮሚ ይቅርታ። ነጁ ችግር የለም። እኔ እንስሳ ስለማልወድ ነው። እሺ ላኪልኝ። እግዚአብሔርን ማሜ እንዴት ነው ሲያብድ ማየት ነው ያለብኝ። በጣም በሚገርም ሁኔታ ማለት ነው። ሳራን ማን ነው ግን ዛላ ሀበሻ ሳራ ለምን አንበሳ ሰጠች ብሎ የሚሰድባት ማን ነው? እዮዳብ ቦርጫሙ። ሌላስ እዮዳብ ምን ያውቃል ብላችሁ ነው? ጃፒም ሰደባት። ጃፒ ምን ሆንኩ ብሎ ወይ ጃፒ ምን ሆኖ ነው? ጃፒ ቃይ ቀምቅሞ ይሆናል። እሱ ሲቀመቅም አያውቀው። ጃፒ አትፍረዱበት። እሑድ ማታ አይደለ? እሑድ ማታ እኮ ቢራ በነፃ ነው ጀርመን። ለግቶ ነው። ተውት፣ አይፈረድበት። እዮዳብ ችግር አለው። እዮዳብ የምቀኝነት እንትን ክትባት ተከትቧል። ችግር የለበትም። ለጃኒ ድምፁኛ ተሮሚ ድጋሚ አዘጉባት። ጆን ዳንኤል እሱ ለመሆኑ ጆን ዳንኤል እንዳዘጋባት እሱ ነው ብዬ አላምንም። በምን አወቃችሁ? እውነት ገብርኤል ያዘጋውን የዕለት እንጀራቸውን ይዝጋባቸው። ግን እንዲህ ብላችሁ እንትና ነው ማለት የአዲስ አበባ ልጅ እንደዚህ አይነት ክፋት አይቻላቅ። የአዲስ አበባ ልጅ ሆኖ ለሌላ ሰው ምቀኝነት በዚህ ይደብራል። ለማንኛውም እናንተ አካውንቷን አሳድጉላት። እኔ በሁለቱም ቲክቶኬ ፎሎ አረጋታለሁ መጥቼ። በፊት እኔ ፎሎ ልሁን አልሁን አላውቅም። አሁን ግን ፎሎ አረጋታለሁ። በጣም ግራ የሚገባው ምን አድርጊ ነው የሚሏት። የዛሬው ፊሊተር አምሮብሻል። ኧረ እኔ ያለ ፊሊተር ማምራለሁ፣ ችግር የለብኝም። እኔ ፊሊተር የማረግ ምንም ችግር የለብኝም። ፊሊተርም ሳላረግ ፊሊተርም አርጌ አንድ አይነት ሰው ነኝ። ብዙ ጊዜ አሳይቻችኋለሁ አለ ፊሊተር ፊቴን። እኔ ፊሊተር ብርቅ አይደለም። ፉል ኦፍ ኮንፊደንስ በፊቴ። ፊሊተር የሚፈሩትን ሂዱና አስፈራሯቸው። እኔ ፊሊተር አልፈራም። የቤታም ሊዘጋባት ነው። ኧረ ልሳናችሁ ይዘጋ። ማንም ያዘጋባቸው የራ በሻ በምቀኝነት። ኧረ ተው። የቲክቶክ ባለቤት ራሱ አይቶ እንዳይታዘበ። ኧረ ዘፈን እንዳያወጡባችሁ። ኧረ ምን እንደሆነች ሊያሾ ስታለቅስ ነበር። እሷ ምን ሆና ነው የምታለቅሰው? ሊያሾ ምን ደርሶባት ነው? እንትና ሀቢባ ሁሉ ድምፅ ሆናት አለው ብሰድበኝም እያለች ምን ሆና ነው ሊያሾ የምታለቅሰው? ሊያዘጉባት ሊያዘጉባት። አይ ተዋት። እሷ ልጅ የምታሳድግ ናት። የልጇ ማሳደጊያ ነው ዩቱባ። ተዋት፣ አትዝጉባት ፕሊዝ። የምታዘጉ ሰዎች አካውንት አታዘጉ፣ ተው። የልጇን እንጀራ መዝጋት ምን ያደርጋል? ተዋት። ኢትዮጵያ ውስጥ ነው በዛ ላይ ያለችው። እንደኛ እንኳን የተለያየ ሀገር ብትኖር ብዘጉት ሁኬርስ ብለን ነው። ቲክቶክ ቢዘጋ ላይፍ የሚጨምርልኝም የሚቀንስልኝም ነገር የለም።
ለነ ሊያ ግን የልጆቻቸውን ጉሮሮ መዝጊያ ስለሆነ ፕሊዝ ይሄ መተዳደሪያቸው ለሆኑ ሰዎች እረፉ፣ ተዋቸው። ሰርታ ትኖር። ምን ሊያ እኮ የኔ ቢጤ መሀይም ናት። ምን አዲስ አበባ ተቀጥራ ምን ትሰራለች? የራሷን ቢዝነስ አሁን የኢትዮጵያ እጂ የራሴን ቢዝነስ ካልከፈርኩ በስተቀር ልቀጠር ነው? ልትቀጠር ነው? የትኛውን ዲግሪ አካብታ ነው የመጣችው? አረብ ሀገር ስትጠገረር ነበረች፣ ኢትዮጵያ ገባች። አውርታ ነው የምታድረው። ዜና አንባቢ ከሆነ እውቀት ይጠይቃል። ዜና አንባቢ ስልት ዜና ማንበብ ራሱ ኮርስ አለው። ምን ልሰራ ነው? ሊያሾ ከተዘጋባት እኮ ዩቱብ ምን ልትሆን ነው? ሰርታትም ላይ የት ነው ሰርታ? እንኳን ልጅ አላት። በዛ ላይ እያሰብን ተው። ማን ነው ግን የሚያዘጋው የሚመስላችሁ? ሞጣን ይጅበት፣ ራሴ ድበት። ባቢ ነው የምትብለው። ባቢ ራሴ ድበት። ሞጣ ላይ ምኑ ላይ ነው? ራሷን ያስቆርጣታል። በሰው እንጀራ የምትገባው ሰው የምታስፈራራው እሱ ልክ ልኳ ሊነገራት ይገባል። እንቁርቲ ምን አቅም አላት አሁን የሰው እንትን የምታዘጋው? እንቁርቲ ያገኘችውን አጀንዳ ላፋርጋ ከማውራት በስተቀር አዶንቲንግ ሰው እንቁርቲ ክፋት አላት ብያለሁ። እንቁርቲ ማዘጋጅ ብትጅል የጂጂክያን አካውንት ነው አንደኛ የምታዘጋባት። የጂጂክያ አካውንት ተመለሰላት። ተዘጋቢ ብላ ነበረ። ጆን ዳንኤል የምትሉ እኔ አይመስለኝም ሆነን ለመናገር። የኔን ፕሮፋይል ስታዩ እምስ የሚያደርጋችሁ ሰዎች አላችሁ። ቀይሯለሁ። ከባሌ ጋር ፎቶግራፉን አድርገዋለሁ። ይህ ፎቶግራፊ አንቺ ነው ላስት ሰመር የተነሳሁት ነው፣ ግን ቀይረዋለሁ።